መርጌታ እንቁ የሚባሉ መርጌታ ካል የሚባሉ ብዙዎች ነበሩ። ብዙ ሰዎች ታላላቅ ሰዎች ነበሩ። እንዲያውም ወደ ደጋው አካባቢ ነበሩ በጣም ሊቅ የሚባሉ ታላላቅ። አሁን ከጊዜ ሂደት አንፃር እየረሷቸው ነው። የ17 ዓመት ልጅ ሆኜ እዛው ነበርኩኝ። እኔ 17 ዓመት ልጅ ሆኜ ነው ጌታን ያገኘሁት። እዚያው ውስጥ ነበርኩ እና አልተማራችሁም የሚሉ ሰዎች ከነሱ ተምረናል። እኛ እዚህ እየመጡ ይችን እናተ የሆነችዋን ቅድስት ቤተክርስቲያን አያሰድቧት፣ አያስነቅፏት፣ ደግመን ምንናገር አያስተቿት። እኛ አልጠላናትም፣ አንጠላትም፣ እንወዳታለን። የጠላ ነው የዲያብሎስን ትምህርትና ዲያብሎስን ሐሰተኛውን ነው የጠላ ነው፣ ሌላ አይደለም። ወደ ውስጧ ሰርጎ የገባውን ነው፣ በውስጧ ያተጠቀጠቀውን ነው። እውነት ያልመሰለው አንተ እኮ ብለሃል አይደል? በመርዝ የተመረዘ ምንድን ነው? ማር ስትለው ምን ማለት ነው? ጣፋጭ። አዎ ጣፋጭ ይመስላል፣ ግን በእርግጥ ኃጢአት ይጣፍጣል እኮ። ምን እስኪገለን እስኪጥለን ድረስ ይጣፍጣል። ልክ ነው። እና ውስጡ የተመረዘ ነው፣ ውስጡ የተበላሸ ነው፣ መጥራት አለበት። እኛ መጥራት አለበት ስንል 66ቱ የእግዚአብሔር ቃል። ይህን ስንል ደግሞ መነሻ ስላለን ነው። እኛ ተቀባይ እንጂ ሰጪ አይደለን። እኛ የተቀበልነው እምነቱን ከአብርሃም ከሚባል ወገን ነው አይደል? ከአብርሃም በተገኘው በክርስቶስ ነው። ሌላ ልናወራ ከተፈለገ ከየት መጥቶ ነው? ሌላው ተጨማሪ ከየት መጥቶ ነው? ሌላው ሰርጎ የገባ የውሸት ትምህርት፣ የዲያብሎስ ትምህርት ከየት ነው የተገኘው? እነዚህ ነገሮች ይጥሩ ነው። እውነት የሆነው ደግሞ የተቀበልነው እውነት በአብርሃም በኩል ወይም ደግሞ የአብርሃም ልጆች ከሚሉ የተቀበልነው እውነት በክርስቶስ ኢየሱስ ያለው። እኛ ተቀባዮች ነን። የትኛው ሃይማኖታችን ነው? እስቲ ይሞግቱን። ዛሬ ምንናገር የትኛው ኢትዮጵያ የትኛው እምነቷ ነው? አህዛብ ከተባሉት ወገን የተጠራች አይደለች እንዴ? መጽሐፍ ቅዱስ እኮ ሐዋርያት ሥራ ምዕራፍ 8 ላይ ኢትዮጵያዊ ጃንደረባ አህዛብ ነው አይደል? አህዛብ ተብለን የምንጠራ በሱ በኩል እኮ የመጣ ነው፣ እናውቃለን። ሌላውን እነሱ ዳይቨርት ያደረጉት ከግብፅም ከሶሪያም ብለው ደምረው ወዘታ ምን ብሎ ነው ሌላው ነገር የመጣ። ቀጥታ የሆነው ነገር ግን የምናገኘው ከየት ነው? እኛ የምናገኘው በሐዋርያት ሥራ ምዕራፍ 8 ላይ የተጻፈው ሪያሊቲ የሆነ በክርስቶስ ኢየሱስ ተጠመቀ። ኢሳይያስ መጽሐፍ እያነበበ ፊልጶስ የሰበከው በፊልጶስ አማካኝነት የሆነው እሱ ነው፣ ሪያሊቲው ነው። የተጨመረው ነገርና ስተት የሆነው ነገር ይውጣ ይነቀስ ብለን መናገራችን ስድብና ወይም ደግሞ ሌላ ነገር የሚገባን ሰዎች ሳይሆን እናንተ አይናችሁ ተከፍቷል፣ ትክክላችሁ፣ ተባበሩን፣ ወደዚህ እውነት እንምጣ ብሎ መረዳዳቱ ነው፣ መተሳሰቡ ነው የሚሻለው እንጂ አንዱ ተነስቶ እገልሃለሁ ይላል፣ አንዱ ተነስቶ የኔ ነው ይላል፣ አንዱ ምንድነው እንደዚህ ምንድነው? ቃል ጥቀሱና ንገሩን። የለም ምንም ነገር የለም። እና መነሻዬን እንዳረሳ እኛ ያገኘ ነው መሪጌታ የተባለበት ማንም ሰው እንዳይረሳ እንዳትረሱት። ምክንያቱም የተወለድንበት ነው። ዮሐንስ 3 ላይ እንዲያውም ኒቆዲሞስ ደግሞታል አይደለ? እንዴትና ከሸመገለ ሰው ሊወለድ አይደለም አለው ጌታ። በመወለዳችሁ ነው፣ በመወለድ ነው ያገኘ ነው ይሄንን እውቀት፣ ይሄን ጸጋ ማለት ነው። ስለዚህ እኔ ከሰው አይደለም የተቀበልነው፣ ከሰው የምንቀበለው አንዳች ነገር የለንም። ከክርስቶስ የተቀበልነው በመወለድ ያገኘነው ነው። ምክንያቱም የእግዚአብሔር ልጅ የሆነ ሁሉ ወራሽ ነው። ማንን ነው የሚወርሰው? እግዚአብሔርን ራሱን አባቱ የሆነው ከአባቱ ርስቱን ይወርሳል። ስለዚህ ከአባታችን የወረስነው ከአባታችን የተቀበልነው ነው። ምኑ የምናወራው እውነት ኢየሱስ ሕይወት ነው፣ ኢየሱስ እውነት ነው፣ ኢየሱስ መንገድ ነው፣ መዳን በሱ ብቻ ነው ብለን የምናወራው እውነት የተቀበልነው ከአባታችን ስለሆነ፣ ስለዚህ ከሰው አልተቀበልነው። መሪጀትነቴ ደግሞ በዚህ ነው የሚረጋገጥልኝ። መሪጌታ ነኝ እኔ፣ ሪል የሆነ መሪጌታ ነን ሁላችንም። ስለዚህ የአንዲት የሃይማኖት ተቋም የተሰጠ ለብቻ አይደለም፣ መጽሐፍ ቅዱሳዊ ስላልሆነ ማለት ነው። መጽሐፍ ቅዱሳዊ መሰረት አለ የለውም። የነሱ የኛ ነው የሚሉ ሰዎች የላቸውም፣ መሰረት የላቸውም። ዝም ብለው ነው የሚያወሩት። ማስረጃ ስላለን በማስረጃ እንከራከራለን፣ ለሚጠይቀን ሰው ማለት ነው። እና በርታ፣ እግዚአብሔር አምላክ ይባርክህ፣ ተባረክ፣ ጸጋ ይብዛልህ፣ እንተጋገዛለን። ሌላ ልላቸው የምፈልገው ምንድነው? ዛሬም ደግሜ የምናገረው እውነት ኢየሱስ ነው፣ መንገድ ኢየሱስ ነው፣
ሕይወት ኢየሱስ ነው። ወደ 38 ምናምን ሰዎች አላችሁ። እውነቱ መንገዱ ኢየሱስ ብቻ ነው። መዳን በክርስቶስ ብቻ ነው። ይኸውላችሁ በአቋራጭ አይቻልም። በአቋራጭ ሄደን ምናልባት ለጊዜው ነው የጊዜው ነው። አቋራጩ መንገድ ኪሳራ አለው፣ መጨረሻው አያምርም። ስለዚህ ቀጥተኛና ረጅሙ ግባችን የምንደርስበት የሕይወታችን ፍጻሜ ኢየሱስ ክርስቶስ ብቻ ነው። መንገዱ እሱ ብቻ ነው። መንገዱ በሱ ብቻ ነው። መዳን በሱ ብቻ ነው። ሕይወት በሱ ብቻ ነው። ዘላለማዊነትም በሱ ብቻ ነው። ጴጥሮስ ሲናገር ከማይጠፋው ዘር ተወልዳችኋል፣ ሕያው ከሆነ ከእግዚአብሔር ቃል ተፈጥራችኋል። ማን? በክርስቶስ ያመኑትን ነው። ሮሜ መጽሐፍ ላይ የሚናገረው በክርስቶስ የሆኑት ኩነኔ የለባቸውም ይላል። ተኩነኔ የዳነው በክርስቶስ ነው። በሌላኛ መንገድና በሰንበዲ ስም አይደለም። በሰንበዲ ስም አይደለም። በክርስቶስ በተሰራው በመስቀል ላይ ስራ አባቱን ታዝዞ በመጣው በተሰራልን በዚያ በመስቀል ላይ ስራ ደህንነታችንን ያረጋገጥነው፣ ልጅነታችንን ያረጋገጥነው፣ ልጅ የሆንንበት፣ ዘላለማዊን ያገኘንበት፣ ነገ ወደ እሳትና ወደ ዲን ላንጣል ላይፈረድብን በእግዚአብሔር ዘንድ ተጠያቂነት በእግዚአብሔር ፊት ላንጠየቅ ክርስቶስ አንዴ ወደ አብ ገብቶልናል። ደሙን ይዞ በራሱ ኃጢአታችንን አስተስሬዋል። ስለዚህ እምላችሁ የምትሰሙ ሰዎች አእምሯችሁን አስተካክሉ፣ ልባችሁን አስተካክሉ። ልባችሁ ለንጉሱ ክፈቱለት። ንጉሱ ኢየሱስ ነው። እናንተ ጋር መኖር ይፈልጋል። እናንተን መታደግ ይፈልጋል። እናንተን መቀደስ ይፈልጋል። እናንተን መለወጥ ይፈልጋል። እናንተን መታደግ ይፈልጋል። ግን በተከፈተ በር ነው መግባት የሚፈልገው። በራችሁን ዘግታችሁ አእምሯችሁን አጣማችሁ ሊሆን ስለማይችል ቅንነትን ተላበሱ። የምንነግራችሁን ቃል ስሙ። እምነት ከመስማት መስማት ከእግዚአብሔር ቃል ነው ይላል። እምነታችን መጀመሪያና መጨረሻው የሆነው ከእግዚአብሔር ቃል ነው። ስለ ክርስቶስ ማንነት፣ ስለ እግዚአብሔር ማንነት የሚነግረን የእግዚአብሔር ቃል የሆነው መጽሐፍ ቅዱስ ነውና እኛም ይሄንን አይተን ነው ይሄን ሰምተን ነው ከዚያ ተረድተን ነው ደህንነታችን በዚያ አረጋግጠን ነው። ኢየሱስ ጌታ ነው። ኢየሱስ ያድናል። ይሄ ስንል ልማድ ሆኖብን ሳይሆን የዳንበትና የዳንለት እውነት ስለሆነ እና ዛሬ ወደዚህ እውነት እንጠራችኋለን። ኑ፣ በጌታ ፍቅር ነው። ኑ፣ መዳን በክርስቶስ ነው። ሕይወትን ማግኘት በክርስቶስ ነው አለ ጳውሎስ በኤፌሶን መጽሐፍ ምዕራፍ 2 ላይ እና ስለ ኃጢአተኞች ሲናገር ሁላችን የጥፋት ልጆች፣ ሁላችን የቁጣ ልጆች፣ ሁላችንን የሥጋችንን ሐሳብና ፈቃድ የምናደርግ ነበርን ነው። ጽድቅ በሥራ በመልካም በማድረግ ሳይሆን ከእግዚአብሔር በሚደረግ ምሕረት ነው። ምሕረት ነው። ከእግዚአብሔር በሚደረግ ምሕረት ነው። ስለዚህ ምሕረቱ ደግሞ ክርስቶስ ኢየሱስን እንደ ግል አዳኛችን አድርገን ስንቀበለው ትናንትና ያደረግነውን ኃጢአት እግዚአብሔር ይቅርላል፣ ያስተሰርያል፣ ልጁ አድርጎ ይቀበለናል። እግዚአብሔር ኃጢአተኛውን ስለሚወድ ነው ይህን ምሕረት አድራጊውን ክርስቶስን በመስቀል ላይ የሰቀለው። ስለዚህ የምንጠራችሁ እኛ ወደ እውነት ነው የምንጠራችሁ፣ ወደ ሕይወት ነው የምንጠራችሁ፣ ወደ ትክክለኛው መስመር ነው የምንጠራችሁ። እምነት ማነው? ሃይማኖት አያድንም። ሃይማኖት አያድንም። የብዙ መሰብ ወይ ስብስብ ነው እንጂ ወይ የሆነ ድርጅት ነው እንጂ ደህንነት አይሰጥም። የሕይወት ደህንነት የትኛውም አካል የትኛውም ደህንነት አይሰጥም። ደህንነት የሚያስገኘው በክርስቶስ ኢየሱስ ላይ ባለን እምነት ብቻ ነው። ስለዚህ የከሌ ሃይማኖት ነኝ እኔ ፕሮቴስታንት ስለሆነም ፕሮቴስታንቶችም እንድሰሙ ልንገራችሁ። እኛም ቤት ስላለ ፕሮቴስታንት ስለሆንክ አድንም። በክርስቶስ የግል ያለ በክርስቶስ ያለ እምነት ነው። ከክርስቶስ ያለ ጋር ህብረት ነው። ከክርስቶስ ያለ ጋር አንድነት ነው። ከክርስቶስ ጋር ካለ ህብረት፣ ከክርስቶስ ጋር ካለ አንድነት ነው እንጂ ፕሮቴስታንት ነኝ ብለህ ዝም ብለህ ብትቀመጥ፣ ዝም ብለህ እንደፈለገ ብትሆን ደህንነት አጠራጣሪ፣ መዳን አጠራጣሪ። ስለዚህ እኛ ደህንነታችን በክርስቶስ ነው ብለን ነው የምናገር። አሕዛብ ለሆናችሁ አሕዛብ ክርስቶስ ላልገባችሁ ላላወቃችሁም መንገዱ ክርስቶስ ነው፣ መዳኛ ክርስቶስ ነው። ወደዚህ እውነት እንጠራችኋለን። ኑ፣ ሸክም የከበደባችሁ ኑ። አጓጉል ሸክሞችን ተሸክማችኋል፣ አጎንብሳችኋል፣ ጎብጣችኋል። ምክንያቱም
ያልተገባ ሸክም ተሸክማችኋል። ብዙ ቀንበር በዝቶባችኋል። ለዚህ ነው ጌታ ኢየሱስ ክርስቶስ ሸክም የከበደባችሁ ኑ ወደኔ አላቸው። የኔ ነው ቀላል፣ የኔ ነው የሚሻል እያላቸው ነው። የኔ ነው የሚሻል፣ የኔ ቀላል ነው፣ የኔ ለነፍስ እረፍት ያስገኛል እያለ ነው። ለነፍሳችሁ እረፍት መዳን የምትፈልጉና ለነፍሳችሁ እረፍት ሸክም የከበደባችሁ ነገሩ ቀንበር የበዛባችሁ ሰዎች ኑ ወደ ጌታ። ጌታ ምሕረትና ቸርነት ያደርግላችኋል። ኑ ይቅር ይላል። ኑ ይፈውሳል። ይኸውላችሁ እኛ ያድናል ስንል አንዳንድ ጊዜ ምን አለ መሰለ መርጌታ ሰዎች ከስጋ ፈውስ በተፈወሱት የስጋ ፈውስ ይመስላችኋል። አይደለም። እሱ ብቻ አይደለም። እሱ ትርፍ ነው። እሱ ትርፍ ነው። መዳን ማለት ከኃጢአት በሽታ ነው። ከኃጢአት በሽታ ነው። ከኃጢአት በሽታ ነው። ለዘላለም ከእግዚአብሔር ዘንድ ከሚለየን የኃጢአት በሽታ፣ ለዘላለም ከእግዚአብሔር ዘንድ ከሚያርቀን የኃጢአት በሽታ ነው። ምንድነው? ከኃጢአት በሽታ ነው ክርስቶስ የሚያድነው እንጂ ሽባ ስለተተረተረ አንካሳ ስለዘለለ ይሄን አይደለም መዳን የምንለው። እኛ መዳን የምንለው በክርስቶስ ያገኘነው ህይወት ነው። ከእግዚአብሔር ጋር የተጣላውን ሰው ከእግዚአብሔር ጋር መታረቁ ነው። ከእግዚአብሔር ጋር ህብረት መፍጠሩ ነው። ሪል የሆነው እውነት መዳናችን ብለን የምንለው ይሄ ነው እና ወደዚህ እውነት ነው የምንጠራችሁ። ኑ ዛሬ ነገ አትበሉ፣ የመዳን ቀን ደግሞ ዛሬ ነው፣ እሱም አሁን ነው ይላል የእግዚአብሔር ቃል። ቀነ ቀጠሮ አትያዙ። ሞት አለ፣ ቀኑ ያንተ አይደለም። በቀኑ ላይ አለ፣ ቀኑ ያንተ አይደለም። የቀን ባለቤት አለ። የቀን ባለቤት ስላለ የቀኑ ባለቤት እግዚአብሔር ስለሆነ አንተ ነገ ያንተ ስላልሆነ እንኳን ነገ ዛሬ ያንተ አይደለም። አንተ ራስህ ያንተ አይደለም። ስለዚህ ቀን አትቅጠሩ። ቀን ለምትቀጥሩ የመዳን ቀን ዛሬ ነው። የመዳን ቀን ዛሬ ነው። ኑ ክርስቶስ ኢየሱስን በመቀበል የሕይወታችሁ ጌታ በማድረግ የነፍሳችሁ እረፍት፣ ለነፍሳችሁ መዳን፣ ከዘላለም ቅጣት ታመልጣላችሁ። ይሄንን ነው የምለው። ይሄን እድል ስላገኘው እግዚአብሔርን አመሰግናለሁ። መሪጌታ ተባረክ። እግዚአብሔር ካንተ ጋር ይሁን። ስለዚህ እንዳላስረዝም አንዳንድ ጊዜ ምን አለ መሰለህ የተነሳንበትን ኢሹና አጀንዳ ለማስጣል ጭቅጭቅም ያበዙ ሰዎችን ሌላው ከሌላው ምንም ስለማያተርፍ ብዙ ድል ባይሰጣቸው ብዙ ነገር ባያበላሹ ብዬ እንደ ኮሜንት እሰጣለሁ። አመሰግናለሁ። አሜን አሜን አሜን። ተባረክ። ጸጋ ይብዛልህ ወዳጄ። ተባረክ። አሜን አሜን አሜን። ያካፈልከን ጌታ ኢየሱስ ዘመንህን ይባርክ። አሜን። ኢየሱስ ጌታ ነው። አሜን። በጣም ተባረክ። አሜን 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 አሜን። እታችም ላይም ሆናችሁ ኮፒ ሊንክ በማድረግ ወንጌልን ከኛ ጋር እየሰራችሁ ያላችሁ ቅዱሳን ወንድሞችና እህቶቼ እግዚአብሔር አምላክ ዘመናችሁን ይጠቀምበት። ከዚህም በላይ እግዚአብሔር ዘመናችሁን ይባርክ ለማለት እወዳለሁ። እሺ እናስገባለን። መወያየት የሚፈልጉ ሊቃውንቶች ካሉ ነው እናስገባው። ከዛ በፊት ትናንትና ያሳየኋችሁ እቺ በማር የተለወሰ መርዝ የምትል መጽሐፍ በጣም ጠቃሚ መጽሐፍ ነች። ይቺ መጽሐፍ በጣም ጠቃሚ መጽሐፍ ነች። በወንጌል አማኞች አብያተ ክርስቲያናት የሥነ መለኮት መምህራኖች ታይታ ተፈትሻ በዶክተሮች አስተያየት ተሰጥቶባት የታተመች መጽሐፍ ነች። ብዙ የተሐድሶ መርጌቶችም አይተዋታል እና በጣም አይን ከፋች ሁና ነው የቀረበችው። መጽሐፏ በመናፍስቱ ዓለም ስውር ድብቅ ሚስጥር ታርጌት ተደርጋ ተጽፋለች። እንዲሁም በስተት አስተምሮ ኢቭን አሁን እዚህ ላይ የምናወራውን አንዳንድ ነገሩ በጣም ስውር የሆነውን ነገር ከቃሉ አንጻር ግልጥልጥ አድርጋ የምትናገር መጽሐፍ ነች። መጽሐፉ ከታተመ እስካሁን ድረስ 403 ሰዎች ጌታ ኢየሱስን የሕይወታቸው አዳኝ አድርገው ተቀብለዋል። በዚህ መጽሐፍ ከነዚህ ከ403 ሰዎች መካከል 105 የሚጠጉ የቤተ ክርስቲያኒቱ መርጌቶች፣ ቄሶች፣ ዲያቆናቶችና ቆሞሳቶች ናቸው። ስለዚህ ይሄንን መጽሐፍ በመግዛት አንደኛ የኛን አገልግሎት እንድትደግፉ፣ ሁለተኛ ደግሞ ዕውቀት እንድትሸምቱ በዚህ መጽሐፍ ላይ በተለይ በመናፍስቱ ዓለም ድብቅ ሚስጥር ላይ የጸሎት ርዕስ ተቀብላችሁ የምትጸልዩበት ይሆናል። ቅዱሳን አንብባችሁ ለሌሎች ሼር በማድረግ ይሄንን መጽሐፍ እየገዛችሁ እንድትጠቀሙበት
ኖርማሊ መጽሐፉ አሁን በኦሮምኛ ቋንቋ ተተርጉሟል። አንድ የኦሮሞ ተወላጅ በእኛ ምድርም ያለው የመናፍስት አሰራር ተገልጦ ትውልዱ ወደ እግዚአብሔር መንግስት መግባት አለበት ብሎ ዋጋ ከፍሎ ይሄን መጽሐፍ አስተርጉሞታል። በዚህ አጋጣሚ እግዚአብሔር አምላክ ዘመኑን ይባርክ እያልኩኝ ይሄ ሰው የበኩሉን አስተዋጽኦ አድርጓል። መጽሐፉን 200 ሺህ ብር ከፍሎ ነው ያስተረጎመው። በዚህ አጋጣሚ መጽሐፉን ማሳተም የምትፈልጉ የኦሮሞ ተወላጅ ባለሀብቶች ጥሪ አቀርብላችኋለሁ። ይሄን መጽሐፍ አሳትሙት። በኦሮምኛ ቋንቋ ተተርጉሟል፣ አሳትሙት። ስለዚህ ወደ ኦሮምኛ ቋንቋው ስለተተረጎመ መታተሙ የግድ ስለሆነ መጽሐፉን መጨረስ አለብን። ትንሽ መጽሐፍ ቀርቷል። 10 መጽሐፍ 5 መጽሐፍ እየገዛችሁ በየአድባራቱ በየገዳማቱ በማስገባት ወንጌልን ከኛ ጋር እንድትሰሩ ይሁን። ይሄን መጽሐፍ ማግኘት የምትፈልጉ ሰዎች በብዛትም ሆነ በፍሬ ማግኘት የምትፈልጉ ሰዎች ባዮ ላይ ስልክ አስቀምጠናል። በዛ ስልክ ደውሉልን። እንግዲህ በማር የተለወሰ መርዝ ከነ ርዕሱ አነጋጋሪ ሆኖ ነው የቀረበና ማር በሀገራችን ኢትዮጵያ ተወዳጅ ምግብ እንደሆነ ይታወቃል። መርዝ ከተጨመረበት ደግሞ ይገድላል ማለት ነው። ማሩ የእግዚአብሔርን ቃል ወክሎ ነው የቀረበው። መርዙ ደግሞ የስተት ትምህርቶችን ወክሎ ነው የቀረበው። እንግዲህ መጽሐፉን ገብታችሁ ስታነቡት በጣም ትጠቀሙበታላችሁ። ብዙ ነገሮችን የያዘ መጽሐፍ ነው። በተለይ ቅድመ ክርስትና፣ ድህረ ክርስትና ከታሪክ አንጻር በኢትዮጵያ ምድር ይከናወን የነበረው ስርዓተ አምልኮ እንዴት አድርጎ እንደሚናገር መጽሐፉ አፍ አውጥቶ የሚናገር መጽሐፍ ነው። ተጠቀሙበት። መጽሐፉን በብዛት የምትፈልጉ እኔ ጋር ነው የምታገኙት። ኖርማሊ አሁን 900 መጽሐፍ ቀርቶናል። 900 መጽሐፍ ቀርቶናል። ስለዚህ ይሄንን 900 መጽሐፍ 10ም 5ም 50ም እያልን እያከፋፈልን ሰሜን ኢትዮጵያን፣ ደቡብ ኢትዮጵያን፣ ምስራቅ ኢትዮጵያን በወንጌል መድረስ እንችላለን። ወንጌል ስርጭት ወጣችሁ የማታገኙትን ሰው በዚህ መጽሐፍ ማግኘት ትችላላችሁ ማለት ነው። እና ስላዳመጣችሁኝ እግዚአብሔር ይባርካችሁ ለማለት እወዳለሁ። እንግዶችም ስለገቡ ሌሎች ወንድሞችም ስላሉ እህቶችም ስላሉ ድሉን ለነሱ ልስጥና እንግዲህ ወደ አርስታችን ስንመለስ በማርያም ኃይል ሞት ተሸነፈ የሚል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዜማ መጽሐፍ ተነስቼ ነው ስንወያይ የቆየ ነው። በዚህ ሐሳብ ላይ ኦርቶዶክሳውያን መልስ ካላችሁ መግባት ትችላላችሁ። እስከዛው ድረስ ግን የገቡ ሰዎችን ሰላም እንበልና ከየት እንደሆኑ ተዋውቀናቸው እንቀጥላለን። ሚስዮናዊ አውቀዋለሁ፣ ትናንት ገብቶ ነበር። እንዳለ እንኳን ደህና መጣህ ብያለሁ። እንዳለ እንኳን ደህና መጣህ ብያለሁ። ደራርቱ እንኳን ደህና መጣሽ ብያለሁ። እስኪ ሰላም በሉንና ቀጥሉ። ተባረኩልኝ፣ ጸጋ ይብዛላችሁ። ባዮ ላይ በተቀመጠው ስልክ ደውሉልኝ። የት እንደሚገኝ እነግራችኋለሁ። ኮመንት ላይ መጽሐፉ የት ነው የሚገኘው የሚሉ ሰዎች ስላየሁ ነው። ባዮ ላይ በተቀመጠው ስልክ ደውሉልኝ እና የሚገኝበትን እጠቁማችኋለሁ። ክብር ለኢየሱስ ይሁን። ውስጥ የገባችሁ ሰዎች ሰላም በሉንና እንቀጥል። ከየት ቤተ እምነት እንደሆናችሁ ማወቅ ስለምፈልግ ነው። ደራርቱ የኛ እንደሆነች ቅድም የንጉሥ ካህናት ተናግሯል። እንዳለ ሰላም ብያለሁ። አይሰማም? እሺ ማውራት አልፈለገም መሰል እንዳለ ከየት እንደሆነ አላወቅኩም። እስኪ ታች ያላችሁ ኦርቶዶክሳውያን መግባት የምትፈልጉ ሰዎች ግቡ። ከኛ ጋር መወያየት የምትፈልጉ እኛ አሁን የሰለቸን እውቀት የሌለው ኦርቶዶክሳዊ እየገባ ስለ ልብስ የሚያወራ ስለ ቆብ የሚያወራ በቃ ይሄ አስፈላጊ አይደለም። ስለ ቆብ፣ ስለ ልብስ፣ ስለ ካባታው በርዕሱ ላይ ብቻ ነው የሚወራው። እሺ ጌታ ይባርካችሁ። እኔ ውጭ ላይ ሊሆን የሚገባ ሰው ካለ ውጭ ይጠብቃለሁ። አይ ችግር የለውም ስፍራ ስላለ ችግር የለውም ወዳጅ። እሺ ታብታቡ ይቀጥል፣ ኮፒ ሊንኩ ይቀጥል። ኪያ እንኳን ደህና መጣህ ብያለሁ። ኪያ
ኪያ በቃ ሙዚየም ነው የሚመስላችሁ። ትገቡና ቁጭ የምትሉ ሰዎች እንዲያው በጣም ነው ትገርሙኝ። ወንጌል አማኝ ማውራት የማይፈልጉትን ባታስገቡ ጥሩ ነው። በእርግጥ እያወራን ያለነው ከጠዋት ጀምረው ዋቀዮ አብዲኮቲ ነገልች ማለት አስገባኝ ማለት ነው። ጥሩ ነውና ያወራንበት ያለነው ርዕሱን በደንብ ብትይዙ ይጠቅማችኋል። ርዕሱ ራሱ አንድ ራሱን የቻለ ስብከት ነው። በማርያም ኃይል ሞት ተሸነፈ ወይ ብሎ ጥያቄ ምልክት ያስቀምጣል። ሞት የተሸነፈበት በጌታ በኢየሱስ ክርስቶስ ነውና ሞት ወይ መውጋየት አለ፣ ሲኦል ወይ ድል መንሳቲ ወዴት አለ ብሎ ያለ ጌታ ኢየሱስ ክርስቶስ ነው። ይሄንን እውነት ለጌታ ለኢየሱስ ክርስቶስ የተገባውን እውነት በተንሻፈፈ መልክ ኦርቶዶክስ አንስታ ለማርያም ሰጥታለችና በዚህ ላይ እናውራ ነው። ቅድምም ከመጀመሪያ አንስቶ እየተናገረ ያለው ርዕሱን ለመመለስ ነው። መርጌታ ብዙ ሰዓት ሲያወሩ ስለቆየው ሌላኛው ነገር ደግሞ አንድ በዚህ ጉዳይ ላይ ጨምረን በእውነት ወንጌልን መስማት ስላለባቸው ዮሐንስ ወንጌል ምዕራፍ 17 ላይ ጌታ ኢየሱስ ክርስቶስ ራሱ የተናገረው ቃል አለ። በተለይም ቁጥር 3 ላይ ምን ብሎ አለ? እውነተኛ አምላክ ብቻ የሆንክ አንተን አስቡታው። እንግዲህ በጣም የሚገርም ነውና ማርያምንንም አላለም፣ ሌላ ቅዱሳኖች አብርሃምንንም አላለም፣ ሙሴንንም አላለም። ሚውት ቢታደርጉ ጥሩ ነው። ሌሎቹ እያወራችሁ ያላዘ ገብርኤልንም አላለም፣ ሚካኤልንም አላለም። እውነተኛ አምላክ ብቻ የሆንክ አንተን የላከውንንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ካላስ ይሄ የጌታ ኢየሱስ ክርስቶስ ንግግር ነው። ዮሐንስ ወንጌል ጌታችንና መድኃኒታችን ኢየሱስ ክርስቶስ ታልፎ ሳይሰጥ በፊት በምድር ላይ ለሚኖሩት የጸለየው የጸሎት ክፍል ነው፣ የማለደው ክፍል ነውና በዚህ ክፍል ላይ ብሎ የተናገረው ነገር ምንድነው? እውነተኛ አምላክ ብቻ የሆንኩ አንተን የላከውንንም ኢየሱስ ክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ናት አለ። አሁን ቀደምም የንጉስ ልጅ ሲናገር እንደነበረው እኛ ያወራን ያለነው የዘላለምን ሕይወት የምንወርስበትን መንገድ በአዳምና በሔዋን ምክንያት ያጣናውን ያንን የእግዚአብሔርን መንግስት ተመልሰን ልናገኝበት የምንችለውን ነው እንጂ ያወራን ያለነው ስለምንወዳቸው ሰዎች ወይም ደግሞ ስለምንወዳቸው ስማቸው ስንጠራ ስለሚጣፍጥ ወይም ደግሞ ሰዎች ከውስጣችን እንዳይወጣ አድርጎ በልባችን ውስጥ ያስቀመጡትን ሰዎችን እያነሳን በእነርሱ በኩል እናገኛለን ብለን ከመጽሐፍ ቅዱስ ውጪ የሆነውን ነገር እምነት እንዳንይዝ ነው። አንድ ጊዜ አንድ ትልቅ በኦርቶዶክስ ቤተ እምነት ውስጥ የሚያስተምር ማምር ዘበነ ነው ማን ነው የሚባለው? ምን ብሎ ተናገረ? ኦርቶዶክስ ማን ነው ፕሮቴስታንት ምን አላቸው ከኢየሱስ በስተቀር ምን አላቸው? እኛ ታቦቱ አለን፣ ማርያም አለችልን፣ አርሴማ አለችልን እያለ ሲያስተምር ሰማውና በእውነትም ይሄ ትልቅ ሰው ዮሐንስ ወንጌል ምዕራፍ 14 ቁጥር 6 አላነበበም እንዴ የሚል ጥያቄ ተፈጠረብኝ። እና ምንድነው ምለው ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ መንገድም እውነትም ሕይወትም እኔ ነኝ፣ ከኔ በስተቀር ወደ አብ የሚመጣ ማንም የለምና በኔ ኑሩ ብሎ ጌታ ኢየሱስ ክርስቶስ ተናግሯል። አሁንም ዮሐንስ ወንጌል ምዕራፍ 17 ላይ እውነተኛ አምላክ ብቻ የሆንከውን አንተን የላከውንንም ኢየሱስ ክርስቶስን ያውቁ ዘንድ እቺ የዘላለም ሕይወት ናት ብሎ የዘላለም ሕይወት ምን እንደሆነችና መገኛው መንገድ እንዴት እንደሆነ በቃሉ ቅልጭ ብሎ ምንም በማምታታ መንገድ ተቀምጧልና ይሄንን በግልጽ የተቀመጠውን ነገር ሸፍኖ አይደለም በዚህ በኩል አይደለም በሌላ በኩል ብሎ የሚያስተምሩት ሰዎች ልክ በማቴዎስ 23 ላይ የተጻፉ ሰዎች ይሆናሉ። እኛም ደግሞ እነሱን አንከተል የሚለው ነውና እንደውም እናንተ እንድታነቡ ማቴዎስ 23 ላይ ጌታ ኢየሱስ ክርስቶስ የተናገረው ጻፎችና ፈሪሳውያን በሙሴ ወንበር ላይ ተቀመጡ፣ ስለዚህ ያዘዛችሁን ሁሉ አድርጉ ጠብቁትም፣ ነገር ግን እየተናገሩ አያደርጉትምና እንደ ስራችሁ አታድርጉ ብሎ የተናገረው ሐሳብ አለና
ከባድና አስቸጋሪ ሸክም ተብትቦ በሰው ትከሻ ይጭናሉ፣ እነርሱ ግን በጣታቸው እንኳን ሊነኩ አይወድም ብሎ ጌታ ኢየሱስ ክርስቶስ አስቀድሞ ተናግሯል። መርጌታም ሲናገር የነበረው እኔም እየተናገርኩ ያለው ሌሎችም የንጉስም ልጅ እያወራ ያለው ነገር ምንድነው? ከባድና አስቸጋሪ ሸክም ተብትቦ ተጭኖባቸዋልና እርሱን አውልቁ ነው እያልን ያለነው አይደል እንደ መርጌታ? ልክ ማቴዎስ 23 ላይ ያለው ምንድነው? ከባድና አስቸጋሪ ሸክም ተብትቦ ይላል። ተብትቦ አያችሁት? ተብትቦ በሰው ትከሻ ይጭናሉ፣ እነርሱ ግን በጣታቸው እንኳን ሊነኩት አይወዱም ይላልና ከዚህ ከከባድና ከትብታብ ተላቀቁ ነው እያልን ያለን። የተተበተበው ማለት በቀላሉ የማይፈታው ከዚህ ተላቀቁ፣ እናንተ ሸክም የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ ብሏል። ሁላችንም ቅድም የንጉስ ልጅ እንደተናገረ ሁሉም ሰው ኃጢአት ሰርቷል። ጳውሎስ በሮሜ ምዕራፍ 3 ላይ ቁጥር 23 ላይ እንደተናገረው ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብርም ጎሏቸዋል። ነገር ግን በክርስቶስ ኢየሱስ በተደረገው ቤዛነት እንዱ በጸጋ ትጸድቃላችሁ ብሏል። ስለዚህ ከኃጢአታችን መጽደቅ የምንችለው ነፃ መውጣት የምንችለው እግዚአብሔር ባዘጋጀልን መንገድ ነው። ሮሜ ምዕራፍ 8 ቁጥር 1 ላይ በክርስቶስ ኢየሱስ የሆኑት አሁን ኩነኔ የለባቸውም ብሎ ስለሚል ሚዩት የከፈተ ሰው ካለ ሚዩት አድርግልኝ። በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባችሁም ይላል እንጂ በማርያም ያሉት አይልም፣ በጊዮርጊስ ያሉት አይልም፣ በቂርቆስ ያሉት አይልም፣ በገብርኤል ያሉት አይልም፣ በሚካኤል ያሉት አይልም። በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ይላል። ሰው ሁሉ ኃጢአትን ሰርቷል ብሎ ካለ በኋላ ከኃጢአት የመዳኛው መንገድ ኢየሱስ ክርስቶስ እንደሆነ ካስቀመጠ በኋላ በኢየሱስ ክርስቶስ የሆኑ ኩነኔ የለባቸውም። ሌሎችስ ኩነኔ ያለባቸው ለምን? አስቸጋሪና ከባድ የሆነ ትብታብ ተሸክሟል። ስለዚህ ያንን ትብታብ አውልቁና ነፃ ወደሚያወጣው ነፍስ ስጋን ወደሚፈውሰው ወደሚያጸድቀው ጌታ ዘወር በሉ ነው። ያን ጊዜ ምን ታደርጋላችሁ? ለነፍሳችሁ እረፍትን ታገኛላችሁ። ጌታ ኢየሱስ ክርስቶስ ልክ በጎችና ፍየሎች ብሎ አስቀመጠና በጎቹን በቀኙ አቁሞ እናንተ የአባቴ ብሩካን ዓለም ሳይፈጠር በፊት ለእናንተ ወደ ተዘጋጀላችሁ እረፍት ግቡ ብሎ ካላቸው ሰዎች መካከል ሁኑ ነው እያልን ያለ ነው። ዮሐንስ ወንጌል ምዕራፍ 3 ላይ ቅድም መርጌታ ሲናገር እንደነበረው በተለይም ቁጥር 18 ላይ ምን ብሎ ይናገራል? ከ13 ነው የሚጀምረው። ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱ በሰማይ የሚኖረው የሰው ልጅ ነው ይላል። ያ የሰው ልጅ ማን ነው? ኢየሱስ ክርስቶስ ነው። ቅድም አንድ ወንድም ምን ብሎ አለ? ወደ ሰማይ እኮ የወጡት ኤልያስም አለ ሄኖክም አለ ሊል አስቦ ነበር። እነኛው በምድር የተፈጠሩ ወደ ሰማይ የወጡ ናቸው እንጂ ከሰማይ ወርዶ ወደ ሰማይ የተመለሱ አይደሉም። ከሰማይ የመጣ ወደ ሰማይ የተመለሰ አንድ የእግዚአብሔር ልጅ የተባለ መጥምቁ ዮሐንስ የመሰከረለት እግዚአብሔር አብ የመሰከረለት የሚወደው ልጅ እሱ ነውና እሱን ስሙት ብሎ የተናገረው ኢየሱስ ክርስቶስ ብቻ ነው። እርሱ ምን አደረገ? ሙሴ በምድረ በዳ እባብን እንደሰቀለ እንዲሁም በእርሱ የሚያምን ሁሉ የዘላለምን ሕይወት እንዲኖሩ እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባል አለ። ለምን ሲባል በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል። ምን እስከሆኑ በእርሱ የሆኑ የዘላለም ሕይወት እንዲኖራቸው በማ በኢየሱስ ክርስቶስ የዘላለም ሕይወት እንዲኖራቸው ከእግዚአብሔር ዘንድ የተሰጠን ኢየሱስ ክርስቶስ ብቻና ብቻ ነው። ቁጥር 17 ላይ ምን ይላል? ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከምና ካለ በኋላ በእርሱ የሚያምን አይፈረድበትም። በማ በኢየሱስ ክርስቶስ። በማያምን ግን ይላል በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶባችኋል ይላል። የሁላችሁ
ስክሮልም እያደረጋችሁ ያለፋችሁ ያላችሁ፣ በዚህ ቤት ውስጥም ቁጭ ብላችሁ እየተሳደባችሁ ያላችሁ፣ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ ያልተቀበላችሁ ሰዎች መጽሐፍ እንደሚል አሁን በፍርድ ስር ነው ያላችሁት። እኔ አይደለም ይሄንን ያለው፣ ዮሐንስ ወንጌል ምዕራፍ 3 ቁጥር 18 ነው ያለው። በእርሱ የሚያምን አይፈረድበትም። በኢየሱስ ክርስቶስ የሚያምን በማያምን ግን ይላል በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶባችኋል ይላል። አሁን ነው ያ ፍርዱ፣ አሁን ነው። እኔ ወገኔ አንድ ነገር እንድታደርግ ጠይቃለሁ ነው። አሁን ነው እጅህን አንስተህ ኢየሱስ ክርስቶስን እንደ ግል አዳኝ አድርገህ ተቀብለህ ከዚህ ፍርድ ነፃ ልትወጣ ይገባል። እየጨውን ያለነው ሱስ ስላለብን ወይም ደግሞ የሆነ የተለየ ክፍያ ስለተከፈለን አይደለም። የቀመስነውን ሕይወት እንድትቀምሱ ነው። ምን ብሎ የተናገረ ዮሐንስ? በልጁ የሚያምን የዘላለም ሕይወት አለው ይላል ቁጥር 36 ምዕራፍ 3 ላይ። በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም ይላል። ለምንድን ነው ቁጣን ተሸክመ የምትዞረው ወዳጄ? መርጌታም እየጨው ያሉት እኮ ለዚህ ነው። ለምን ቁጣን ተሸክመ ትዞራለህ? ለምን ለአጋንንትና ለመላእክቱ ወደ ተዘጋጀ እሳት ትገባለህ? እሳቱ ለዘላለም ወደ ማይጠፋበት፣ ትሉ ለዘላለም ወደ ማይሞትበት፣ በዛ ጥርስ ማፋጨትና ለቅሶ አለ ተብሎ ወደ ተጻፈው ለምን ትገባለህ? ኢየሱስ ክርስቶስን እንደ ግል አዳኝ አድርገህ ለምንድን ነው የዘላለምን ሕይወት የማትወርሰው? በአዳም ምክንያት ያጣውን በኢየሱስ ክርስቶስ እንድታገኝ መጽሐፍ ቅዱስ መጥቶ ነግሮናል። በአንዱ አዳም ምን ሆነ? ሞት ወደ ዓለም ገባ አለ። በአንዱ ደግሞ ሕይወት ወደ ዓለም ገባ አለ አይደል እንዴ መርጌታ? ሞትም የገባው በአንድ በኩል ነው፣ ሕይወትም የገባው በአንድ በኩል ነው። ሞት የመጣ በአዳም በመጀመሪያው አዳም ነው። ሕይወት የመጣ በሁለተኛው አዳም ነው። ያ ሁለተኛ አዳም ማን ነው? ኢየሱስ ክርስቶስ ነው። ይሄንን ነው እየተናገርን ያለነውና ጥያቄ ካላችሁ ጥያቄያችሁ መቀጠል ትችላላችሁ። መርጌታ ይቅርታ ሰዓቱን ከጨረስኩባችሁ። እስኪ ከስሞች ጋር በተያያዘ ትንሽ 3 ደቂቃ ልውሰድ። መርጌታ ኢየሱስ አብዝቶ ይባርክ። በጣም ድንቅ የሆነ መልእክት ነው ወንድማችን ያስተላለፍከው ያስተማርከን። ጸጋውን ያብዛልህ በእውነት ዋው። ክብር ለኢየሱስ። ከስሞች ጋር በተያያዘ አንድ የተወሰነች ነገር አንስቻ እዚህ ጋር የገቡ ሰዎች አሉ። እነሱን እንወቃቸው። እንዳለ ቅድምም ገብቶ ነበር። እንደገና ታች ላይ አንድ ነብዩን አውቀዋለሁ። ነብዩ በቀድሞው ዲያቆን የነበረ በአሁኑ ደግሞ በእግዚአብሔር ጸጋ በነብይነት የሚያገለግል አገልጋይ ነው። ጌታ ይባረክ። እንኳን ደህና መጣህ ብያለሁ።